መገናኘት አለብን። እሺ ቻው። ዳግም በቤታቸው አቅራቢያ የተቀበረው አስከሬን የሷ አባት እንዳልሆነ በዲኤንኤ ምርመራ ተረጋገጠ። አምራንም ቪዲዮ ከቴዲ ለመግዛት እየተስማማች ነው። ይኸውም ከስልኳ ይዛ እያስፈራራች የነበረችበትን ቪዲዮ ሌኩን ስልኳን በመቀማት ደልቶባት ስለነበረ ነው። እናም ዛሬ ቴዲን ድጋሚ ገዛሃለሁ፣ እባክህን የነበረውን ቪዲዮ ላክልኝ እያለችው ነው። ቴዲም ለጊዜው እንደጠፋበት ነግረዋለች። ታዲያ እንደገና ዳውንሎድ ማድረግ ይቻላልና እባክህን የተወሰነ ካለህ ላክልኝ እያለችው ነው። አምራን እንግዲህ ጎዳና ላይ እርዋት ምን ያህል ስትንከራተትና ምስታስር እየለመነች እንደነበረ ሁላችንም እናስታውሳለን። አቶ ለይኩን አሳዝናቸው ሴት ልጅ እንደዚህ ስትራብና ስትጠማ በጣም ነው ውስጥ የሚነካው። ስለዚህ ቢያንስ እንኳን በዚህ ገዝተሽ የሆነ ነገር እንድትበይ በማለት የተወሰነ ገንዘብ ሰጥተዋት ነበረ። ይሁን እንጂ አምራን ከስተቷ መቼም አትማርም። በዛ ገንዘብ አሁንም ቪዲዮ ለመግዛት እየተደራደረች ነው። ሌላኛው ዳግም ከኑሐሚን ላይ ትኩረቱን ማድረጉ ነው። ለሰርጋቸው ጓዜማ ሽርንጉድ እያሉ በነበሩበት አጋጣሚ ተንበርክኮ ፍቅሬን ካልተቀበልሽኝ እያለ ለኑሐሚን የፍቅር ጥያቄ አቅርቦላታል። ታዲያ እንዴት የወንድም ሚስት ትመኛታለህ? ይህ በመጽሐፍ ቅዱስም በጣም የተከለከለና ኖር የሆነ ነገር ነው። ልጅ ዳግም እባክህን ቆም ብለህ አስብ አለችው። ይሁን እንጂ ዳግም አሁንም ቢሆን ትኩረቱን ኑሐሚን ላይ አድርጓል። ኑሐሚንም እያየኝ አይደለ? የወንድም ፍቅረኛ ነኝ፣ እንዳትጠይቀኝ፣ ድሮም እንደማልወድ ታውቃለህ። አሁንም ላንተ ምንም አይነት ስሜት የለኝም በማለት መስመሩን ዘግተዋለች። ሰላም ውድ የኑሐሚን ድራማ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በክፍል 75 ተከስተናል። በባለፈው ክፍል ዳግም ጋር እንዲገናኙ የሆነ ቦታ ተቀጣጥረው ነበረ። ወደዛ ከመሄዱ በፊት ግን ኤሚ በጣም ፈጠነች። ዳግም ጋር እንዳትገናኝ ምን ልትነግረው ነው አለችው። ይልቁንስ አሁን ከኔ ጋር መገናኘት ይኖርብናል፣ ከዳግም ጋር ተገናኘ ማለት ኤርሚያስ ወዮለ በማለት ዛተችበት። ታዲያ ተቀዳድማ ከኤርሚያስ ጋር ሩጫዋን ትቀጥላለች። ኤርሚያስ አማካኝነት ቤታቸው እየተተረማመሰ ጠንቀቃ ታውቃለችና ኤርሚያስ ጋር ተገናኝታም ስለ ዳግም አባት ምን የምታውቀው ነገር አለ? ይኸው አንተ ከነገርከው ወዲህ የአባቴ ነፍሰ ገዳዮች እያለ ቤተሰቦችን በሙሉ ከሶናል። ስታስበው ለዛውም ደግሞ ናሆምን እንደተጠራጠረውም ትገልጽለታለች። አባትሽ ናቸው ነፍስ የገደሉት። ለማንኛውም ሰንብተው ወይም የዳግም አባት የሞተው በአንቺ ቤተሰቦች በእናትና በአባትሽ መካከል ነው ህይወቱ ያለፈው። የተቀበረውም የሆነ ቦታ ነው። ይህ ደግሞ የቪዲዮ ማስረጃ አለኝ በማለት ለኤሚ ነግራታል። ኤሚ አሁኑኑ ልታሳይ ትችላለህ፣ ቪዲዮውን ፈልገዋለሁ አለችው። ነገር ግን ከአምራን ጋር ገና እየተስማማ ነበረ። አቶ ለይኩን ቪዲዮ እንዳልቶባት እንደገና ማስመለስ ይቻላል እየተባሉ ከኤርሚያስ ጋር እየተመካከሩ ነበር። ሆኖም ገና ለገና ቪዲዮዎቹ ሳይገባ ነገር ግን ኤሚን ለማስፈራራት ወይም ደግሞ ሰንብተውን ሲገድሉ የሚያሳይ ቪዲዮ ምስል እንዳለ የኤሚ እርግጠኛ እንደሆነ ሲነግራት፣ ኤሚ ግን አሁኑኑ ቤት ድረስ ሄጄ ማየት ፈልጋለሁ እያለች ስትጨቃጨቀው እንደገናም ይደናገጣል። ሁለተኛ እንደዚህ አይነት ነገር ስታወራ እንዳልሰማህ፣ አሁን እናትና አባቴን በሐሰት እየከሰስካቸው እንደሆነ ደርሼበታለሁ በማለት ከመኪና ትታው ትወርዳለች። እሱ በእርግዝና እያሳበበ እንዲሁ ሊያባብላት ሞክሯል። ልጃችን እንዴት ናት? እያደገች ነው ወይ? ወዘተረፈ እያለ እሷም እንዳንተ አይነት ባለጌ አባት ልጅ እንዲኖራት አልፈልግም። ምንም ቢሆን መስዋዕትነት ከፍዬ ራሴ አሳድጋታለሁ። ቢሆንም እኮ አባት ያስፈልጋታል። ወይስ ጽንሱን የሆነ ነገር ልታደርጉ ፈልገሻል አላት። ሚም ሁለተኛ ስለ እርግዝና ጉዳይ አያገባም እንዳታነሳቤ በማለት ከመኪና ተታወረደች። ኑሐሚን ከዳግም ጋር ክርክራቸውን ቀጥለዋል። እንዴት አንተ ናሆምን በነፍሰ ግድያ ልታማው ትፈልጋለህ? ቅናት ተነሳስተህ የሰርጋችን ዋዜማ ለማደብዘዝ ስላሰብክ እንጂ በፍጹም ናሆም እንደማያደርገው ታውቃለህ። ይወድሃል እኮ ወንድምህ ነው አለችው። ይሁን እንጂ እሱ በጭራሽ አይወደኝም። ምክንያቱም በፊት ጀምሮ አባቴ ሲመጣ ምን ያህል ጨቃጨቅና ሰንብተው መምጣት ሰላሙን እንደነሳው ሁሉንም ጠንቅቄ ያውቃለሁ። እናም ዛሬ ላይ ለማስመሰል አትሞክሪ አላት። ኑሐሚን እንዲህ ስለ ናሆም እየተከራከረች በነበረችበት አጋጣሚ አሁንም ፍቅሩ ሊደብቃት አልፈለገም። ኑሐሚን በጣም ወድሻለሁኝ። ኑሐሚንም ቀጠለች፣ እኔና ወንድምህ ይኸው ልንጋባ ነው። እንዴት አሁን በማይሆን ነገር የፍቅር ጥያቄ ታቀርብልኛለህ? አለች። በጣም ተበሳጨችበት።
ኑሐሚን እንደተናደደች የተመለከተችው ወይዘሮ ዝናሽም እንዴት ነው ግን ዳግም ናሆምን በነፍሰ ገዳይነት እየከሰሰው ነው? ልጄ ምን ላድርገው አለች። ኑሐሚንም በጣም ነው የሚያሳዝነው፣ ናሆም እንዴት ነፍስ ይገላል ብሎ አሰበ። ለማንኛውም ከዚህ በፊት የፍቅር ጥያቄ አቅርቦልኝ ነበረ። የፍቅሩን ጥያቄ ባለመቀበሌ ነው ዛሬ ላይ በነፍሰ ገዳይነት የከሰሰው። እናም አትፍረጅበት፣ ተነሳስቶ የሰርጋችን ዋዜማ ለማደብዘዝ ስለፈለገ ነው አለቻት። እንዲሁ ዳግምም አሁን ከእናቱ ጋራም እንደተለመደው በጭቅጭቃቸው ቀጥለዋል። እባክህ ልጅ ወንድምህን ሚስትን ለምን ትመኛታለህ? ይህ በሃይማኖታችን በጣም የተከለከለና የተወገዘ ነው። ዳግምም ቀጠለ። እኔ እኮ ድሮውንም ወዳት ነበረ። እሱ ራሱ ዓይንሽን ላፈር ሲላት ነበር፣ ያን ያክል ቦታ አይሰጣትም። እኔ ግን ምን ያህል ስንከባከባትና በቸገራት ጊዜ ጎኗ ሆኜ ሳበረታታት ነበር። እናም ለኑሐሚን ብዙ ዋጋ ከፍያለሁ። ዛሬ እንዴት ናሆም እሷን ሊወዳት ቻለ? እያለም በቅናት እየተርበተበተ ነው። ወይዘሮ ዝናሽም እባክህ ልጅ ወደ ራስ ተመለስ እያሉም እያጽናኑት ነበር። ቀጥሎም ከኢንስፔክተር ስልክ ተደወለለት። ዳግም የዲኤንኤ ምርመራው ያንተ አባት አይደለም፣ የሞተው ሌላ ነው። የብራስሌቱ ነገር ግን አሁንም ግራ አጋብቶናል። እንዴት የአባት ብራስሌት እዛ ሊገኝ ቻለ? ወይም ሌላ ሰው የሞተ ስላለ ምናልባትም ያንተ አባት ሊሆን ይችላል። የተገኘው አስከሬን ግን የሚያመላክተው የሌላ ሰው እንደሆነ ነው በማለት ለዳግም ነገረው። ዳግም ይህኔ በጣም ደስ አለው። ወንድሜን በሐሰት ስለከሰስኩት እግዚአብሔር ይቅር ይበለኝ፣ ግን ይህንን ያልኩበት ምክንያት በጣም አምርሮ ይጠራው ስለነበርና ቤታችን በሚመጣበት ሰዓት ለምንድን ነው ወደዚህ ቤት የሚመጣው እያለ ጭቃጭቅኝ ስለነበር ነው። ድረስ በመሄድም ይህንን የዲኤንኤ ምርመራ እንዲያረጋግጥ ተደረገ። ከዛ በኋላ ወደ ቤት ተመልሶ እማዬ ቅርታ በሐሰት ስለከሰስኳችሁ፣ ያው ለነገሩ አድርጋችሁት ሳይሆን ተጠርጣሪ ነው ያደረግኳችሁ። አባዬ ደግሞ እዚህ ግባ የሚባል ጠላት ስላልነበረው ነው። እናም ብቻ በሰራው ስህተት በጣም ይቅርታ ጠይቃለሁ እያለም ይቅርታ ጠይቃቸው። አሁን ላይ ዳግም የዲኤንኤ ምርመራው እሱ አባት እንዳልሆነ ካረጋገጠ በኋላ አባቱ በሰላም እንዳለ እያመነ ነው። እና ኤርሚያስም ተገናኝተው ጉዳዩ ከፖሊስ ጣቢያ እንደደረሰና ምርመራ እየተካሄደባቸው እንደሆነ ስለሰማች በጣም ደስ ብሏታል። ችርስ በለኝ አለችው። ይሁን እንጂ አሁንም ቪዲዮውን እንዴት ዳውንሎድ አድርጋ እነሱን አጣብቂኝ ውስጥ መክተት እንደፈለገችም እየተመካከረች ነው። በዚህ ደግሞ ከጎኗ ሆኖ ኤርሚያስ ሊረዳት እንደሚችልም ተነጋግረዋል። ምክንያቱም ይህን የቪዲዮ ማስረጃ ራሱም ኤርሚያስ ስለሚፈልገው ነበረ። ታዲያ ከቴዲ ጋር ተገናኝታ በባለፈው የላከላት እሱ እንደሆነና አሁንም በተሰጣት ሽርፍራፊ ገንዘብ መግዛት እንደምትፈልግም ተነጋግረው ተለያይተዋል። እንዲህ ኤርሚያስና አምራን በመጥፎ ነገር እየተባበሩ የነ አቶ ለይኩን ህይወት ፈተና ሆኖ የቀጠሉት። አቶ ለይኩንም ከህሊና ቅዠት ሳይወጡ እኔ ነፍሰ ገዳይ ነኝ፣ ያንን ንጹህ ሰው የዳግምን አባት ገደልኩት እያሉ ብዙ የተወሳሰበ ነገር እያስተናገዱ ነው። ኤሚ ዛሬ አዲስ ነገር ሰምታለች። ይኸውም እንግዲህ ወይዘሮ ዝናሽ ከአቶ ለይኩን ጋር በሚኖሩበት ሰዓት በወቅቱ ባልተፈጠረ መግባባት ወይም ደግሞ አቶ ለይኩን ስራው ጋር ትኩረት በማድረግ ለወይዘሮ ዝናሽ ቦታ ባለመስጠት ያንን ክፍተት በመጠቀም ከዳግም አባት የፍቅር ግንኙነት እንደጀመሩና በዛ አጋጣሚ ዳግም እንደተወለደም ተነግሯታል። ይህንን ያደረገችው በትዳሯ መካከል ነበረ። ላይ ኤሚ የሰማችውን ነገር ማመን ተስኗት ክፉኛ ደነገጠች። ክፋቷ ከተንኮሏ የማትማረው አምራንም እንደዛ የጎዳና ህይወትን አይታ ራብን ቀምሳ ቤተሰቦቹ አልጨክኑባት ብለው አቶ ለይኩን የተወሰነ ገንዘብ እስከዛው ድረስ ስራ እስከምታገኝ በዚህ ተጠቀሚ በማለት ሰጥተዋታል። ናሆም እንደዚሁ ገንዘብ በአካውንት ስላስገባልሽና በእኔ ፊት ግን እንዳትምጭ ብሎ ቢያስጠነቀቃትም ዛሬ ላይ ከቴዲ ጋር በመነጋገር ቪዲዮ ልትገዛው እንደምትችል አመቻቸች ነው። በስከ መጨረሻም ቴዲ ቪዲዮ እጁ እንደጠፋበት ነግሯታል። ሁሉ ልታስደርገው እንደምትችልም ነግረዋለች። በዚህ ሁኔታ ቪዲዮዎችን በመቀበል ይኸው የአቶ ለይኩንም ቤተሰብ ማስፈራራቷን ቀጥላበታለች። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ኑሐሚን ድራማ ክፍል 75 ይህንን ይመስል ነበረ። እናንተ በዚህ ድራማ የተገነዘባችሁትንና በተለይ በኑሐሚንና በናሆም መካከል ደማቸውን ለማየት የሰርጋችሁ ዋዜማ ላይ በጣም ብዙ ከባባድ ውስብስብ ችግሮች እየገጠማቸው ነው። ቀጥለው እንዳሰቡት ኑሐሚንና ናሆም ለሰርጋቸው በሰላም ይደርሱ ይሆን? በቀጣይ ክፍል አብረን እንመለከታለን።
ለዛሬ እዚሁ ይብቃን። ስለነበረን ቆይታ ከልብ አመሰግናለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።